ዳግማዊ ቴዎድሮስ አምስተኛ ኮር የቡድን መሳሪያዎችንና የመገናኛ ሬዲዮችን ጨምሮ በርካታ የጠላትን ኃይል መማረኩ ታወቀ። የግንባር መረጃ አለን። በአገዛዙ በድሮንና በመድፍ የታገዙ ሁለት የኮማንዶ ክፍለ ጦሮችንና የሁለት እዝ ሰራዊትን ከሚኒሻና አድማ ብተና አባላት ጋር አጣምሮ አሰልፎ ተዋግቶ በተሸነፈበት ቀጠና እነ ጀነራል ተፈራ ማሞ የተሳተፉበት የፖለቲካ መኮንኖች ሰልጣኞች ተመረቁ። ዝርዝር አለን። ከምን ጊዜውም በበለጠ የትግላችንን አረሞችና ሾተላዮች እየተከታተልን ትግላችን ለሚደርስበት መዳረሻ የየበኩላችንን መወጣት አለብን ተባለ። እንመለከተዋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 1 ቀን 2018 ዓመተ ምህረት የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ዳግማዊ ቴዎድሮስ አምስተኛ ኮር የቡድን መሳሪያዎችንና የመገናኛ ሬዲዮችን ጨምሮ በርካታ የጠላትን ኃይል መማረኩ ታወቀ። በለስ ሚዲያ እንዳረጋገጠው በአፋብኃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ዛሬ ጥር 1 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ የዳግማዊ ቴዎድሮስ አምስተኛ ኮር አካሎች በምስራቅ በለሳዊቷ አይመን ከተማ ሰፍሮ የሚገኘውን የብልጽግና ወንበር አስጠባቂ ሰራዊት በሶስት አቅጣጫ ወደ ካምፑ ዘልቆ በመግባት ሲያበራዩት አርፍደዋል። በጨበጣ ውጊያ የጠላትን ሁለት ምሽጎች በመደረማመስ የአብይን ግብስብስ ኃይል እያሯሯጡ ሻምበል መሪዎችን በመደምሰስ ቀሪዎቹን አባላት ሞትና ቁስለኛ በመጨረሻም ምርኮኛ አድርገዋቸዋል ነው የተባለው። በዚህ አውደ ውጊያ ላይ የኮሩ ተወርዋሪ ኃይል አጼ ኢያሱ ክፍለ ጦር፣ ዞዛምባ ክፍለ ጦርና የንስር በለሳ ክፍለ ጦር የተወሰኑ አካላት እንዲሁም የኮሩ የስራ አስፈጻሚ አካላት በውጊያው በመሳተፍ ጠላት አንገትን ያስደፋ ድል እንዲመዘገብና ጎንደር የበጋሻው ክፍለ ጦር የቆረጣ ውጊያ ስልትን በመጠቀም የጠላትን ኃይል አንገት አስደፍቶ እንዲማረክ ትልቅ ሚና ተጫውተዋል ተብሏል። በውጊያው ከተገኙ ድሎች መካከል 1000 የብሬን ተተኳሽ፣ 2000 የክላሽንኮቭ ተተኳሽ፣ 100 የእጅ ቦምብ፣ 2 የመገናኛ ሬዲዮ፣ 3 ብሬን መትረየስና ከ55 በላይ ክላሽንኮቭ ጠመንጃዎች ተማርከዋል። ከወታደራዊ ቁሳቁሶች መካከል ገቢ የተደረጉ ሲሆን በሰው ኃይልም ከደረሰበት ኪሳራ መካከል 25 መከላከያ እስከነ ሙሉ ትጥቁ ተማርኳል። 37 በላይ መከላከያ እስከ ወዲያኛው ተሸኝተዋል። 35ቱ ደግሞ ቁስለኛ የተደረጉ ሲሆን በዚህ ምክንያት በጓህላ የመጀመሪያ ደረጃ ሆስፒታልና አርባያ ሆስፒታል በቁስለኞች መጥለቅለቁም ታውቋል ነው ያለው የዳግማዊ ቴዎድሮስ አምስተኛ ኮር ህዝብ ግንኙነት ዘርፍ ኃላፊ ፋኖ አብነት ሞላ። በአገዛዙ በድሮንና በመድፍ የታገዙ ሁለት የኮማንዶ ክፍለ ጦሮችንና የሁለት እዝ ሰራዊትን ከሚኒሻና አድማ ብተና አባላት ጋር አጣምሮ አሰልፎ የተዋጋበትና የሁሉ ግትልትል ሰራዊት የፋኖን ጥቃት መቋቋም አቅቶት ሽንፈት የተከናነበበት አውደ ውጊያ ተካሂዷል። ከላላ ወረዳን ጨምሮ በበርካታ የምዕራብ ወረዳዎች ላይ ታህሳስ 28 ቀን 2018 ዓ.ም ከንጋት ጀምሮ እስከ ምሽት ከባድ ውጊያ መደረጉን በዕለቱ በለስ ሚዲያ በሁሉም የማህበራዊ ትስስር ገጾቹ መዘገቡ ይታወቃል። በውጊያው አገዛዙ ከድሮን ጀምሮ በመድፍና በቢኤም እንዲሁም በሞርተርና በዙ 23 የታገዙ ሁለት የኮማንዶ ክፍለ ጦሮችንና ከሁለት እዝ የተወጣጣ ሰራዊት አሰልፎ የነበረ ቢሆንም ነገር ግን ተልባ ቢንጫጫ በአንድ ሙቀጫ የተባለው አባባል ደርሶበት በጥቂት የፋኖ አሃዶች የተሰነዘረበትን ጥቃት መቋቋም ባለመቻሉ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንበዋል። ውጊያው የተካሄደው በጃማ፣ በከላላ፣ በልጓማ፣ በደብረ ዘይት፣ በለገሂዳ፣ ገነቴ፣ በመሃል ሳይንት ደንሳ ከተማ፣ በተንታ አጅባር፣ በመቅደላ ማሻ፣ በጉጉፍቱ ካቤና በሰኞ ገበያ ላይ ነው። በአፋብኃ ምኒልክ እዝ ከሶስት ኮሮች ማለትም ከንጉስ ሚካኤል አሊ ኮር፣ ከልጅ ኢያሱ ኮርና ከደጋው መብረቅ ኮር እንዲሁም የእዙ ልዩ ዘመቻ አሃድ ከሆነችው ከበላጎ ተወርዋሪ ሻለቃ የተወጣጡ የፋኖ አሃዶችና ከአፋሃድ ሸዋ ጠቅላይ ግዛት እዝና ከወሎ ጠቅላይ ግዛት እዝ የተወጣጡ የፋኖ አሃዶች ጥምረት በመፍጠር ነው በጠላት ብልጽግና ቡድን ወታደሮች ላይ ጥቃት የከፈቱት። በአገዛዙ በኩል በአየር ወለድ ኮማንዶ መምሪያ የ105ኛና የ107ኛ ክፍለ ጦር ኮማንዶዎችን ጨምሮ በሰሜን ምስራቅ እዝ የ801ኛ ኮር ሰራዊትና የ11ኛ እዝ ወታደሮች እንዲሁም የደቡብ ወሎ ዞን መከታዎች ሲል የሚመካባቸው ፓራ ኮማንዶ የሚል መጠሪያ ያላቸው የሚኒሻ አባላትና የአድማ ብተና አባላት በወረዳ ካድሬዎች መንገድ መሪነት የድሮንና የመድፍ የዙ 23ና የሞርተር እንዲሁም የኤም ሽፋን እየሰጠ ያሰለፈ ቢሆንም ነገር ግን ሺፈሳም አንድ ጎማ አይነፋም ነውና ነገሩ ይህ ሁሉ ግትልትል ሰራዊት የፋኖን ጥቃት መቋቋም አቅቶት ከባድ ሽንፈት ተከናንቦ ውሏል። በውጊያው 4 ብሬን፣ 1 ስናይፐርና 170 ክላሽንኮቭ መሳሪያ፣ 2 ወታደራዊ ኦራል ተሽከርካሪዎች ከነጭነታቸው ሬሽንና ተተኳሽ እንዲሁም 146 ወታደሮችና በርካታ ወታደራዊ መገናኛ ራዲዮዎች በፋኖ መማረካቸውን ለማረጋገጥ ተችሏል። በተጨማሪም የጠላት ብልጽግና ቡድን ከላላ ወረዳ ውስጥ ለገና በዓል ለእርድ አዘጋጅቷቸው የነበሩ 4 ሰንጋ በሬዎችና በርካታ ኩንታል የምግብ እህል በፋኖ ቁጥጥር ስር ውሏል። በዚህ ውጊያ ከተገደሉት በመቶዎች የሚቆጠሩ የመከላከያ ሰራዊት አባላትና የሚሊሻ እንዲሁም የአድማ ብተና አባላት በተጨማሪ መንገድ ሲመሩ የነበሩ በርካታ የወረዳ አመራሮችም ተገድለዋል። ከፊሎቹም በከባድ ሁኔታ ቆስለዋል። መከላከያን መንገድ ሲመሩ ተገኝተው ከተገደሉት የወረዳ አመራሮች መካከል
የከላላ ወረዳ ገንዘብ ጽህፈት ቤት አግምጃ ቤት ኃላፊ አቶ አሚኑ አህመድ፣ የወረዳው ሲቪል ሰርቪስ እና የሰው ሀብት ልማት ጽህፈት ቤት ኃላፊ አቶ አሊ አህመድ የሱፍ እንዲሁም የወረዳው ሚሊሻ ጽህፈት ቤት የሰላም አስከባሪ ሂደት ኃላፊ ሳጅን አልዩ አህመድ አብዲን ጨምሮ ሌሎች የወረዳው ጸጥታ ቢሮ አመራሮችና አባላት እንደሚገኙበት ታውቋል። ይህንን ተከትሎ የከላላ ወረዳ አስተዳደር ከታህሳስ 28 ቀን 2018 ዓመተ ምህረት ምሽት ጀምሮ እስከ ትናንት ታህሳስ 30 ቀን 2018 ዓመተ ምህረት ለአምስተኛ ጊዜ የሀዘን መግለጫ ማውጣቱን መረብ ሚዲያ ከወረዳው ይፋዊ የማህበራዊ ትስስር ገጽ ተመልክቷል። ወረዳው በመግለጫው ከአመራሮች መካከል አንዳንዶቹ በተኙበት ነው የተገደሉት ያለ ሲሆን ሌሎች ደግሞ በውጊያ መሃል የተገደሉብኝ ናቸው ማለቱን ነው መረብ ሚዲያ የተመለከተው። ይህ በእንዲህ እንዳለ የሚኒሊክ ዕዝ ሁለተኛ ዙር የፖለቲካ መኮንን ሰልጣኞችን በደማቅ ሁኔታ አስመረቀ። የአፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል በምዕራብ ወሎ ግንባር ሰሞኑን በደማቅ ሁኔታ አስመርቋል። በምርቃው በተጨማሪ በምዕራብ ወሎ ግንባር 8 ወረዳዎችን ያካለለ የማጥቃት ቅንጅታዊ ዘመቻዎችን ተከትሎ በእዙ ሰራዊት በተፈጸመው የጦር ሜዳ ጀብዱ አገዛዙ ተጨንቋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የፖለቲካ መምሪያ ከእዙ ትምህርትና ስልጠና መምሪያ ጋር በመተባበር ከንጉስ ሚካኤል አሊኮር 5ኛ ክፍለ ጦሮች ለተወጣጡ አርበኞች የፖለቲካ መኮንንነት ስልጠና ሲሰጥ መሰንበቱ ይታወቃል። ብቃት ያላቸውና የመውጫ ፈተናው ከግማሽ በላይ ውጤት በማምጣት ማለፍ የቻሉት ሰልጣኞች በትላንትናው ዕለት ለምረቃ ዝግጁ ሆነው ቀርበው ሊመረቁ ችለዋል ነው ያለው እዙ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ትምህርትና ስልጠና መምሪያ የመደበባቸው ባለሙያዎች ስልጠናውን ሰጥተዋል። ስልጠናው ፖለቲካዊ ብቻ ሳይሆን ወታደራዊ መልክ የነበረው ሲሆን ጀነራል ተፈራ ማሞ ጭምር ለሰልጣኞች ልምዳቸውን አካፍለዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝም ወታደራዊ ስልጠና መምሪያ ኃላፊ ኮማንዶ ዮሴፍ አስማር እና ምክትሉ ኮማንዶ ጌታቸው ሲሳይ በአካል ተገኝተው ለፖለቲካ መኮንኖች የወታደራዊ ስልት ስልጠና ሰጥተዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ወታደራዊ ባለሙያና አሰልጣኝ የሆነው የቀድሞ አማራ ልዩ ኃይል የአባይ ክፍለ ጦር ከፍተኛ አመራር ሻለቃ ክንዱ ሰውነት እንዲሁም የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ሜካናይዝድ ሞርተር አሰልጣኝ መቶ አለቃ ታደሰ አሰፋ ለፖለቲካ መኮንኖች ወታደራዊ ትምህርትና ስልጠና ሰጥተዋል። ሰልጣኞቹ በፖለቲካው ብቻ ሳይሆን በወታደራዊው ዘርፍም ብቁ እንዲሆኑ የማድረግ ስራ ተሰርቷል ብሏል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ። ህጻናትን ኢላማ ያደረገ ጥቃት በምስራቅ ጎጃም ዞን በሰዴ ወረዳ ተፈጸመ። በቴዎድሮስ ዕዝ ቀጠና ከ9 ዓመት እስከ 12 ዓመት የሚሆኑ ህጻናት ተሰባስበው የገና በዓል በሚጫወቱበት ወቅት በአብይ አህመድ ነፍሰ ገዳይ ሚሊሻዎች የተተኮሰ ጥይት 5ቱ ቆስለው ሆስፒታል ገብተዋል። አታላይ ተሾመ 11 ዓመት፣ ኤርሚያስ ይርጋ 12 ዓመት፣ በቃሉ ሞላ 10 ዓመት፣ ይሄ ነው ስማቸው 9 ዓመትና ይረፉ አስናቀ 12 ዓመት የሆናቸው ህጻናት በከባድ ሁኔታ ቆስለው ይገኛሉ ተብሏል። ከህፃን እስከ መነኩሴ እህልና እንስሳትን ሳይቀር ያለ ርህራሄ እየጨፈጨፈ ያለን ስርዓት ለማስቆም ሁሉም የሚጠበቅበትን ማድረግ ይገባዋል። የዓለም አቀፉ ማህበረሰብም እንዲህ አይነቱን ኢሰብአዊ ድርጊቶችንና የጦር ወንጀሎችን ሊያወግዙ ይገባል ብለዋል ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ። ትግላችንን በጋራ እንጠብቅ፣ መዳረሻችንን እንወቅ። ከምን ጊዜውም በበለጠ የትግላችንን አረሞችና ሾተላዮች እየተከታተልን ትግላችን የሚደርስበት መዳረሻ የበኩላችንን መወጣት አለብን ተባለ። ለዘመናት የአማራ ህዝብ ለመብቱ ለማንነቱ ሲታገል ቆይቷል። ነገር ግን ሚያዝያ 3 ቀን 2015 ዓመተ ምህረት ህዝባችንን አነሳስተን ለመጀመሪያ ጊዜ ከሁሉም በፊት አገዛዙን 9 ትጥቅ ብቻ ይዘን ፊት ለፊት ገጥመነዋል። በወቅቱ የተሰራው ስራ በታሪክ ማህደር ላይ የተቀመጠ በሌሎች ግዛቶችና ከክልሉ ውጭ ያለውን የአማራ ህዝብ ያነቃቃና ወደ ትጥቅ ትግሉ ያስገባ ተአምር ነበር። በራሱ ዓላማና በራሱ አጀንዳ አማራው በራሱ ለራሱ ተነስቶ ጫካን ቤቱ አደረገ። በትግል ሂደቱ ውስጥ አሁን ያለንበት ደረጃ ከመድረሳችን በፊት የአማራ ፋኖ በሸዋን በጠራ የትግል መስመርና ስልት ላይ እንዲቆም አድርገናል ያለው አርበኛ ብሩክ ስለሺ የአሳምነው ዕዝ የውጭ ግንኙነት ኃላፊ ነው። ስልታችን ፖለቲካዊ የትጥቅ መስመራችን አማራነት ነው። የአማራ ህዝብ ጥያቄዎች የሚመለሱትና የህልውናው አደጋው ለአንድና ለመጨረሻ ጊዜ የሚቀለበሰው በጥገናዊ ለውጥ ሳይሆን ስር ነቀል ለውጥ በማምጣት ነው ብለን በማሰብ ዘር አጥፊውን አገዛዝ ነቅለን በምትኩ ሁሉን አካታች ስርዓት ለመትከል በፍጹም ታማኝነት ትግላችንን እየመራ እንገኛለን ሲልም አርበኛ ብሩክ ጨምሮ ገልጿል። የአማራ ብሔርተኝነትን የትግል መስመራችን አልፋና ኦሜጋ ስናደርግ አማራውን በማንነቱ ለይቶ በሀገሪቱ የትኛውን ቦታ ሲጨፈጭፍና ሲያስጨፈጭፍ የነበረው ኃይል መንግስታዊ መዋቅሩን በመጠቀምና ሐሰተኛ ትርክት በመቅረጽ በመሆኑ በርካታ መስዋዕትነት ተከፍሏል። ዛሬ ላይ የደረሰውን ትግል የአማራ ታጋይ ሰራዊት
የአማራ ህዝብ፣ የአማራ ዲያስፖራ፣ የትግሉ መሪዎች በማንኛውም ዋጋ ትግሉን ጠብቀው በድርጅታዊ ማዕቀፍ ወደፊት ማስኬድ ይኖርባቸዋል። የእኛ ትግል ሙሉ ስርዓታዊ ለውጥ ለማምጣት እስከሆነ ድረስ ከዚህ ውጭ የሚንቀሳቀስ የትግል መሪም ሆነ አባልም በጋራ ሁላችንም ልንታገለው ይገባል። ጉዟችን ወደምንፈልግበት የአሸናፊነት ዋንጫ ወደምናነሳበት ከባቢያዊና ፖለቲካዊ የስበት መስመር እንዲሄድ ሁሉም መስራት አለበት። ለዚህም የትግሉን መስመር በእንቅፋትነት የተረጋገጠ ማንኛውም አካል ገለል ማድረግ ያስፈልጋል። ከአገዛዙ ጋር የሚደረጉ ንግግሮች፣ ውይይቶች በሚል ሽፋን የሚካሄዱ ፖለቲካዊ ግልሙትናዎች ትናንት ስናወግዝ ነበር፣ ዛሬም እናወግዛለን፣ ነገም እንታገላለን ብሏል ብሩክ ስለሺ የአፋብኃ ደቡብ አማራ ቀጠና አሳምነው እዝ የውጭ ጉዳይ መምሪያ ኃላፊ። የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ኢሰመኮ ገለጸ። የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገልጿል። በሌላ በኩል በማዕከሉ ተጠርጣሪዎች ስለሚኖራቸው ቆይታ፣ ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑን አበረታች ከሆኑ ሁኔታዎች መካከል የሚጠቀስ መሆኑንም ኮሚሽኑ ገልጿል። ታህሳስ 11 ቀን 2018 ዓመተ ምህረት በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት ማድረጉን የገለጸው ኮሚሽኑ በዚህም የተጠርጣሪዎች የሰብአዊ መብቶች አያያዝን አስመልክቶ በታዩ መልካም ለውጦችና ትኩረት በሚሹ ጉዳዮች ላይ ከተጠርጣሪዎች ተወካዮች ከማዕከሉና ከፌዴራል ማረሚያ ቤት ኮሚሽን የስራ ኃላፊዎች ጋር ውይይት ማድረጉን አስታውቋል። በጉብኝቱም ማዕከሉ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ኮሚሽኑ አመላክቷል። ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው፣ በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎችም በቂ በመንቀሳቀሻ ቦታ ለመኖሩ በማዕከሉ የተገኙ ድክመቶች ሆነው ተለይተዋል። ከዚህ በተጨማሪም ተጠርጣሪዎች ለመያዝ የሚፈቀድላቸው አነስተኛ የብር መጠን እስከ 200 ብር ብቻ መሆኑ፣ የሚያስፈልጓቸውን ሸቀጦች ለመግዛት በቂ አለመሆኑ፣ ተጠርጣሪዎች የሚፈልጓቸውን መጽሐፍት ለማስገባት መቸገራቸውን እንዲሁም ለአንድ ተጠርጣሪ የዕለት ቀለብ የተመደበው 35 ብር ምግብ ለማቅረብ በቂ አለመሆኑ ትኩረት የሚሹ ጉዳዮች መሆናቸውን ኢሰመኮ በጉብኝቱ ለመገንዘብ መቻሉን ኢሰመኮ ገልጿል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።